ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። 22 ምዕመናን የሥላሴ ልጅነትን አገኙ። በኢሉ አባቦር ሀገረ ስብከት የአያሌ ውጪ ቀበሌ ለዘመናት ከቤተ ክርስቲያን ርቀትና ከመንፈሳዊ አገልግሎት እጦት ምክንያት ምዕመናን ሃይማኖታቸውን በመቀየር 16 አባወራ ኦርቶዶክሳውያን ብቻ የቀሩበት መሆኑ ተመላክቷል። በዚህም የመቱ ወረዳ ቤተ ክህነትና በማህበረ ቅዱሳን የመቱ ወረዳ ማዕከል በ2015 ዓ.ም የስብከት ኬላ በማደራጀት ልዩ ልዩ መንፈሳዊ አገልግሎቶችን ሲሰጡ ቆይተው የስብከት ኬላው ወደ ቤተ ክርስቲያን እንዲያድግም ተደርጓል። በቦታው የስብከት ኬላ ተቋቁሞ አገልግሎት ከጀመረበት ጊዜ ጀምሮ ህንጻ ቤተ ክርስቲያኑ እስኪመረቅ ድረስ 22 ምዕመናን የሥላሴ ልጅነትን አግኝተዋል ሲል ማዕከሉ አሳውቋል። ማዕከሉ አባላቱን እንዲሁም አጋር አካላትን በማስተባበር የቤተ ክርስቲያኑ ግንባታ በአጭር ጊዜ እንዲጠናቀቅና ንዋየ ቅድሳት ተሟልተው ለአገልግሎት እንዲበቃ የማስተባበር ኃላፊነቱን ሲወጣ መቆየቱ ተመላክቷል። የነገዋን ቤተ ክርስቲያን የተሻለ ለማድረግ ስልጠና አስፈላጊ ነው ሲሉ ብፁዕ አቡነ ሕርያቆስ ተናገሩ። የአዲስ አበባና የስልጤ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕርያቆስ ይህንን ያሉት በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ከጥር 25 እስከ የካቲት 6 2018 ዓ.ም በተለያዩ ርዕሰ ጉዳዮች በሀገር አቀፍ ደረጃ እንዲሰጥ ባስተላለፈው መመሪያ መሰረት በአዲስ አበባ ሀገረ ስብከት ከአራዳ ጉለሌ ክፍለ ከተማ ቤተ ክህነት እየተሰጠ በሚገኘው ስልጠና መርሃ ግብር ላይ ነው። ብፁዕነታቸው አክለውም ዘመኑን ዋጅተን በስልጠና ራሳችንን እያሻሻልን ማገልገል ካልቻልን የዘመኑ ተከታዮች እንጂ ቀዳሚ መሆን አንችልም። ለዚህም በጥንቃቄ መጓዝ አለብን ብለዋል። ስልጠናውም እስከ የካቲት 6 ቀን የሚሰጥ ሲሆን የሰበካ መንፈሳዊ ጉባኤ አመሰራረትና ዓላማ፣ አሁን ላይ የሚስተዋሉ ችግሮችና መፍትሄዎቻቸው እንዲሁም የሪፖርት አቀራረብና አዘገጃጀት መሰል ጉዳዮች ዙሪያ በስልጠናው ተካትተዋል። መረጃው የአዲስ አበባ ሀገረ ስብከት ነው። ቤተ ቅዱስ ያሬድ የቅኔ ምስክር ጉባኤ ቤት 21 ደቀ መዛሙርትን አስመረቀ። በባህር ዳር ሀገረ ስብከት በደብረ ጽዮን ሰላም አርጌው ቅድስት ማርያም ቤተ ክርስቲያን የሚገኘው ቤተ ቅዱስ ያሬድ የቅኔ ምስክር ጉባኤ ቤት 21 ደቀ መዛሙርትን አስመርቀዋል። በዕለቱም የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃም ሊቃውንተ ቤተ ክርስቲያንና ተጋባዥ እንግዶች ተገኝተዋል። የሚዲያ አጠቃቀምና መንፈሳዊ ሕይወት ላይ ያተኮረ ስልጠና ተሰጠ። ስልጠናው በኬሚሴ ሀገረ ስብከት ስር ለሚገኘው ካህናትና ለልዩ ልዩ ሰራተኞች፣ በወረዳው ስር ላሉ የደብሩ አስተዳዳሪዎችና የሰንበት ትምህርት ቤት ተወካዮች ከጠቅላይ ቤተ ክህነት በመጡ መምህራን ተሰጥተዋል። በዕለቱም የሰበካ ጉባኤ አደረጃጀትና ቃለ ዓዋዲን አፈጻጸም ተልእኮን መሰረት ያደረገ አመራር፣ የሪፖርት አዘገጃጀትና አቀራረብ እንዲሁም የሚዲያ አጠቃቀምና መንፈሳዊ ሕይወት በሚሉ ርዕሰ ጉዳዮች ላይ ያተኮረ መሆኑን ከሀገረ ስብከቱ ያገኘነው መረጃ ያመላክታል። ስልጠናውም ከጠቅላይ ቤተ ክህነት በታዘዘው መመሪያና ትዕዛዝ መሰረት የተከናወነ ሲሆን ከ40 በላይ ተሳታፊዎችም ተገኝተዋል። በቦትስዋና 6 ዲያቆናት ስልጣነ ክህነት ተቀበሉ። የቦትስዋና ደብረ ፀሐይ ቅዱስ ጊዮርጊስ ወቅድስት ማርያም ቤተ ክርስቲያን የደቡብና የምዕራብ አፍሪካ አህጉረ ስብከት ሊቀ ጳጳስ ተመርቆና ተባርኮ አገልግሎት መስጠት ጀምረዋል። በዕለቱም 6 ዲያቆናት ስልጣነ ክህነት ሲቀበሉ አዳዲስ ምዕመናን የሥላሴ ልጅነትን አግኝተዋል። ተመልካቾቻችን ለዕለቱ ያዝንላችሁ አጫጭር መረጃዎች እስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን።